ሰላም እንዲስቋችሁ ውድ የስፖርት ቻናል ቤተሰቦቻችን የተለያዩ መረጃዎች ይዘናል። የናይጄሪያው ተጫዋች ሞቷል ተብሎ ነገር ግን መንቃቱ ብዙዎችን አስደንግጧል። አርሰናል ታዳጊ ለማስፈረም ተስማምቷል ተብሏል። ማንን ነው? የኤፍኤን አመሰግናለሁ። ሶማሊያዊ ዳኛ ኦማር አርታን አውሮፓ እግር ኳስ ማህበር ለሰጠው እድል ምስጋናውን አቅርቧል ተብሏል። እንደዚሁ ዋይን ሮኒ በአዲስ ሾው ሊመጣ መሆኑ እንደዚሁ ይፋ አድርጓል። ዚዳን ማንን በአሰልጣኝ ቡድኑ አካተተ? የምንመለከተው ጉዳይ ነው። የስፔኑ ሱፐር ካፕ ኢስታንቡል ይደረጋል ተብሎ ተጠብቋል ነው የተባለው። ሌላኛው ምርጫችን ስኬሊን በራሽፎርድ መቀየር ጥሩ ዝውውር ይሆናል ሲሉ እንደዚሁ ሀሳብ የሰጡበት በራሽፎርድ በተመለከተ አዲስ መረጃ ወጥቷል። ማንቸስተር ሲቲ ተጫዋቾቹን ውል አራዝሟል ተብሏል። የምንመለከተው ጉዳያችን ነው። ማንቸስተር ሲቲ ተጫዋቾቹን ሊሸጥ ነው እና እንደዚሁም ያስፈርማቸዋሉ የምንመለከተው ነው። ጥራት ያላቸው ተጫዋቾች ለማምጣት በትኩረት እየሰራ ነው ሲሉ ሚኬል አርቴታ እንደዚሁ ይፋ አድርጓል። እነዚህና በርካታ ጉዳዮች እናነሳለን። አብራችሁን በቀዳሚነት የምንመለከተውና ብዙዎችን ያነጋግረው ናይጄሪያዊው ተጫዋች ምን ገጠመው? የናይጄሪያ የሻምፒዮንስሺፕ የሚጫወተው ተጫዋች ቺንወዱ ኦዛር ህይወቱ አልፏል በሚል ሊቀበር ሲል እንቅስቃሴ ማሳየቱ ብዙዎችን አስደምሟል። ተጫዋቹ በጨዋታ ላይ ራሱን ስቶ የነበረ ሲሆን ሕክምና ባለሙያዎችም ህይወቱ እንዳለፈ አሳውቀው ነበር። የቡድኑ አባላትም በቡድን አጋራቸው ህይወቱን ማለፉን ተከትሎ ሀዘን ተቀምጠው ነበረ። ይሁን እንጂ ተጫዋቹ በህይወት እንዳለና በፍጥነት ወደ ሆስፒታል ተዘዋውሮ ሕክምና እርዳታ እንዲያገኝ ተደርጓል ነው የተባለው። እንግዲህ ወደ አስክሬን መቆያ ክፍል ከጥቂት ደቂቃ ከቆየ በኋላ እንቅስቃሴ ማሳየቱም ብዙዎችን አስደንግጧል ነው የተባለው። አርሰናል ታዳጊ ለማስፈረም ተስማምቷል ተብሏል። የሰሜን ለንደኑ ክለብ አርሰናል የሊቨርፑሉን ታዳጊ ቬን ሴንት ጆሴፍን ለማስፈረም ከስምምነት ላይ ደርሷል። አርሰናል ከተጫዋቹ ጋር ከስምምነት የደረሱ ሲሆን በክፍያው አከፋፈል ዙሪያ ከሊቨርፑል ጋርም እየተወያዩ መሆኑ ታውቋል። የ16 ዓመቱ አጥቂ ጆሴፍ ለእንግሊዝ ከ16 ዓመት በታች ቡድን ባደረጋቸው 9 ጨዋታዎች 8 ጎሎችን ማስቆጠሩ ትኩረትን እየሳበ ተጫዋች መሆኑ እንደዚሁ ለአርሰናል ትልቅ እድል ይሰጠዋል ተብሏል። ሶማሊያዊው ዳኛ ኦማር አርታን የአውሮፓ እግር ኳስ ማህበር ለሰጠው እድል ምስጋና አቅርቧል። በዓለም ዋንጫ ወቅት አሜሪካ እንዳይገባ የተከለከለው ኦማር አርታን የአውሮፓ ሱፐር ካፕ እንዲዳኝ መመረጡ አይዘነጋም እና ትናንት ምሽትም ጨዋታውን በብቃት የዳኘው ኦማር አርታን የኡኤፍ አመሰግናለሁ፣ ህይወቴ የተሻለ አድርጋችሁልኛል ሲል እንደዚሁ አድናቆት ሰጥቷል ነው የተባለው። ዋይን ሮኒ በአዲስ ሾው ሊመጣ እንደሆነ ታውቋል። የቀድሞው የማንቸስተር ዩናይትድ ታሪካዊ ተጫዋች ዋይን ሮኒ በአዲስ ቴሌቪዥን ሾው ሊመጣ መሆኑ ተነግሯል። ዋይን ሮኒ አዲስ ሾው ስለ ማንቸስተር ዩናይትድ ሲሆን አብሮት ማርክ ጎልድ ብሪጅ እንደሚቀርብም ተነግሯል ነው የተባለው እና የቀድሞ ክለቡን በሾ እንግዲህ ይገልጻል ተብሎ ነው የሚጠበቀው። ዚዳን ማንን አሰልጣኝ ቡድን አካተተ የሚለው የብዙዎች ጥያቄ ነበር። አሰልጣኝ ዚዳን የፈረንሳይ ብሔራዊ ቡድን ኃላፊነት መረከቡን ተከትሎ አሁን ላይ አሰልጣኝ ዚነዲን ዚዳን አብረውት የሚሰሩ አሰልጣኝ ቡድን አባላቱን ይፋ አድርጓል። ዚነዲን ዚዳን በአሰልጣኝ ቡድን ውስጥም የቀድሞ የፈረንሳይ ብሔራዊ ቡድን ምግብ አብሳይን አካቷል ነው የተባለው እና በርካቶችም አብረውት እንዲሰሩ እንደዚሁ አድርጓል። አሰልጣኝ ዚነዲን ዚዳን አጠቃላይ 22 አሰልጣኝ ቡድን አባላቱን ይዞ ቡድኑን ይረከባል ተብሎ ነው የተነገረው። ስፔን ሱፐር ካፕ ኢስታንቡል ይደረጋል ተብሏል። ባለፉት 4 ዓመታት በሳውዲ አረቢያ ሲካሄድ የቆየው የስፔን ሱፐር ካፕ በዚህ ዓመት ኢስታንቡል እንደሚካሄድ ይፋ ተደርጓል። ሳውዲ አረቢያ የኤሲያ ካፕ የምታዘጋጅ በመሆኑ ውድድሩን በሀገሪቱ ማዘጋጀት አልተቻለም የተባለው። በዚህ መሰረትም የዘንድሮ የስፔን ሱፐር ካፕ ውድድር በቱርክ ኢስታንቡል እንደሚካሄድ ጥር 25 ቀን 25 እስከ 30 2019 በኢስታንቡል በእኛ አቆጣጠር እንደሚደረግም ጭምር ይፋ ተደርጓል። ሌላው መረጃችን የራሽፎርድን በተመለከተ ስኬሊን በራሽፎርድ መቀየር ጥሩ ዝውውር ይሆናል። የቀድሞው የአርሰናል ተከላካይ ዲክሰን ማርክስ ራሽፎርድ በአርሰናል ማሊያ መመልከት እንደሚፈልግ ተነግሯል የተባለው። ይህንን ተከትሎ ማንቸስተር ዩናይትድ እና አርሰናል ሉዊስ ስኬሊን በራሽፎርድ
ለመቀያየር ጠይቋል የተባለው። ስኬሊን በራሽፎርድ መቀያየር ለሁለቱም አዋጪ ይሆናል ያለው ዲክሰን ስለ ስኬሊ ሄዶ የጨዋታ ጊዜ እንዲያገኝ ነጻነት እንደሚሰጠውም ተነግሯል። ማርክስ ራሽፎርድም ነጻነት እና ፍቅር እንዲሰጠው ብቻ እንደሚፈልግ የገለጸው የቀድሞ ተጫዋች እሱን በአርሰናል ማየት እፈልጋለሁ ብሏል። አክሎም ራሽፎርድ ሁልጊዜ በትልቅ ደረጃ የሚነሳ ተጫዋች ስለመሆኑ ብጠራጠርም ለአርሰናል ጥሩ ማጠናከሪያ ይሆናል ሲል ገልጿል ነው የተባለው። ምናልባትም እንግዲህ ማንቸስተር ዩናይትድና እንደዚሁም አርሰናል ተጫዋቾቹን ለማለዋወጥ እንቅስቃሴ መጀመራቸው ታውቋል ነው የተባለው። ማንቸስተር ሲቲ ተጫዋቹን ውል አራዝሟል። ማንቸስተር ሲቲ የፊት መስመር ተሰላፊ ጆርሚ ዱኮን ውል ለተጨማሪ ዓመታት አራዝሟል። የ24 ዓመቱ ተጫዋች ጆርሚ ዱኩ በማንቸስተር ሲቲ እስከ 2031 የሚያቆየውን 5 ዓመት ፈርሟል ነው የተባለው። ሌላኛው ማንቸስተር ሲቲ ተጫዋቹን ሊሸጥ ነው። ማንቸስተር ሲቲ ተጫዋቹን ቲጃኒ ሬንደርስን ወደ ሳውዲ አረቢያ እንደሚሸጠውም ይፋ ተደርጓል ነው የተባለው። ጥራት ያላቸውን ተጫዋቾች ለማምጣትም በትኩረት እየሰራ ነው ሲሉ ሚኬል አርቴታ ገልጿል። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው በዝውውር መስኮቱ ገና ስራው እንዳላጠናቀቀ ገልጸዋል የተባለው። በርካታ ተጫዋቾችን እንደሚያስፈርሙም እንደዚሁ አያይዘው መግለጻቸውን የተነገረው። በሌሎች መረጃ እንመለሳለን። መልካም ቆይታ